ሶመር ከቱርካን ጋር የራሱን ቤተሰብ መስርቶ ደስተኛ ሆኖ እየኖረ በጎን በኩል ደግሞ ሌላ ቤተሰብ መስረታ ላይ ነው ያለው። የሚኔ ወልዳለች። ሚኔ ሴት ልጅ ከወለደች በኋላ አሁንም ቢሆን ሶመር ከጎኗ መለየት አልቻለም። በጣም ጓግቶ ነበረ ሴት ልጁን እስከሜ ድረስ ሲጠብቅ የነበረው። በአንድ በኩል ሩቻልን ብትሆን ቅርብ ጊዜ የመጣው የባለቤቷ የመጀመሪያ ልጅ እሱን ለመጋፈጥ ገና ካሁኑ እየተዘጋጀች ነው። ሩቻል በጣም ፈርታለች። አሁን የመጣው ሙስጠፋ የሚባለው ልጅ ገና ሀብቷን እንዳይጋራት ከፍተኛ የሆነ ስጋት ውስጥ ናት። በሌላ በኩል ኦዙርም ቢሆን እስካሁን ድረስ ሙስጠፋ እንደመጣ የራሱ ልጅ አያውቅም። ቱርካን ደግሞ ሙስጠፋ ራሱ አግኝታው ነበረ። እሱ ከገዛ ወንድሙ ጋር ትዳር የመሰረተች አልመሰለውም። ነገር ግን በውበቷ ተማርኮ ወደ እሷ ቀርቦ ሊተዋወቃት እየሞከረ እምቢ ብለዋለች። በዚህ በመሃል ግን ብዙ ነገሮችን መሸከም የከበዳት ነስሪን ከባድ የድብርት እንዲሁም የመርሳት ህመም ውስጥ ናት ያለችው። ነስሪን ራሷን አታውቅም። የራሷ የእውነት ዓለም ውስጥ ነው የምትኖረው። አሁን ድንገት ከቤት ወጥታ ዶኖሽ ደረሰችባት። ዶኖሽን ከዚህ ቀደም ልክ እንደማታውቃት ሆና ነበረ። ልክ እንደ መንገደኛ ወይም እንደ ጎረቤት ሆና ስታውራት የነበረው። ዶኖሽ የእናቷ እንደዚህ መሆን በጣም እያስገረማት እያለቀሰች ነበረ። ነስሪን ትምህርትሽን በደንብ ተማሪ እያለች ትመክራታለች። አነጋገሯ ሁሉ ተቀየረባት። ተያይዘው ወደ ቤት እየመጡ ናቸው። በአንድ በኩል ዳሪያን ብትሆን ትክክለኛ አባቴ ፋቴ ነው፣ እናቴን ብትሆን ፌሪዴ የሞተችው ናት በማለት ተቀብላለች። ይሄውን እውነት ተቀብላ ቤተሰቧ ላይ ፊቷን አዞራለች። ተቀይራባቸዋለች። አሁን ቀጥታ ወደ ኮሌጅ ልትመዘገብ ኢዝሚር መታለች ከአባቷ ጋር። ለአባቷ እንደ ድሮ ፍቅር ማሳየት የለም። በብዙ ነገር ከጎኗ ሆኖ ሊያግዛት ሲሞክር፣ እሷ ግን አባቷን ማሸሽ ነው ስራዋ። አሁን ለተወሰነ ጊዜ ሆቴልን ቆይ ሲላት አልፈልግም በማለት አፓርትመንት ካልሆነ እንደማይመቻት ተናግራ ወደ ቤት እንመለስ ብላ ታስቸግረዋለች። ሳድቃውንም በጣም እየከፋውና ልቡ እየተሰበረ ነበረ። በአንድ በኩል ሶመር ከሚኒ ጋር ነው ያለው። ሚኒ አልጋ ላይ ጋደም ብላለች። ሶመር ሴት ልጁ እስክትመጣ ድረስ እየጠበቀ ነበረ። ከዛ ነርሷ በድንገት ህፃኗን ይዛ መጣች። ህፃኗን ይዛ ወደ ውስጥ እየገባች ከዛ ሚኔ ተቀበለቻት። ሚኔ ልጇን ስታይ በጣም ነበር ደስ ያላት። የኔ ውድ ልጅ እንኳን ደህና መጣሽ ብላ እያለቀሰች ስትቀበላን ነበረ። ከዛ ነርሷ ወረቀት ይዛለች። ስሟ ምን ብዬ ለመዝገብ ብላ እየጠየቀች ነበረ። ከዛ ሶመር ኪራዝ ነው መሆን ያለበት ስሙ እያለ ይናገራል። በዚህ ሚኔን ብትሆን ትስማማለች። ከዛ ኪራዝ ተብሎ ተመዘገበ። ከዛ ሶመር በአንድ በኩል ሴት ልጁን እንዲያቅፍ ሚኔ እየጠየቀችው ነበረ። ልጅን አታቅፍም እንዴ? ልጅ አልነፈቀችም እንዴ? ትለዋለች። ከዛ እሱም ቢሆን አቀፋት። በጣም ነበር ደስ ያለው። ከዛ ሴት ልጁን ለሚኔ እየሰጣት ሄጄ የልደት ሰርተፊኬት የመሳሰሉትን ነገሮች ላስጨርስ ብሎ ሊወጣ ነበረ። በሌላ በኩል ዶኖሽ እንዲሁም እናቷ ወደ አንድ ሱቅ ገቡ። ልብስ ወደሚሸጥበት ሱቅ ከገቡ በኋላ ነስሪን ዝም ብሏ ሻጯን ካየቻት በኋላ እኔ ምልሽ አንቺ አዲስ ነሽ እንዴ እያለቻን ነበረ። ሻጯ ግራ ገብቷት ነስሪንን ስታያዝ ዶኖሽ በፊቷ ምልክት አዎ በያት እያለቻን ነበረ። ከዛ ባለ ሱቋ አዎ ብላ ተመልስላታለች። ነስር የገዛችው የህፃን ልጅ ልብስ ነው። ጨርቅም ገዝታለች እቤቷ ውስጥ ልሰፋ። ከዛ አብረው ተያይዘው እየወጡ ነበረ። በአንድ በኩል ኔዜት ድጋሚ ወደ ቤት ስትመጣ ነስሪንም ዶኖሽንም አጣቻቸው። ጨነቃት። ከዛ ወደ ቱርካን ደወለች። አክስቴ ምን እያልሽ ነው ያለሽው? ምን ማለት ነው? ማየ ከቤት ወጣለች ማለት ምን ማለት ነው? የት ሄዳለች? ልትሄድ ትችላለች፣ እባክሽ ፈልጊያት እያለቻን ነበር። አላቅም ቱርካን ግራ ገብቶኛል። ዶኖሽ እንድታገኛት ተስፋ አረጋለሁ፣ አለበዚያ ከባድ ነው። አምልጣ እንዳይሆን ብቻ ሰሞኑን ደህና አልነበረችም ነስሪን ትላታለች። ምንድነው ይሄ ነገር? ኧረ ይሄ ነገር ምንድነው? ኧረ እኔ ላብድ ነው ፈጣሪ ሆይ ምንድነው? ዶኖሽ እንድታገኛት ልጸልይ እያለች ነበር። ድንገት በሩ ተከፈተ። ዶኖሽ እናቷን ይዛት እየገባች ነበረ። ወደ ውስጥ እየገቡ ዶኖሽ የት ነበራችሁ ትላታለች። አይ እዚህ ወክ እያረግን ነበር አለቻት። እኔ ደግሞ በጣም ፈርቼ በቃ ፖሊሱን ላጋ ልሄድ ነበር ጨንቆኝ ትላታለች። ነስሪን ጫማውን እያወለቀች ነው። ከዛ ፍጥጥ ብላ ኔዜትን አየቻት። አስተያየቷ በሞሉ ኔዜትን በጣም ነበር ያስፈራት። ከዛ ትታት ወደ ውስጥ ገባች። እህትሽ የደወለች ነው፣ ቆይ አንዴ ላናግራት ብላ ወደ ስልኩ ልትጠጋ ነበር። ዶኖሽ ቆይ ላናግራት ብላ ወደ ስልኩ ተጠጋች። ስልኩን አነሳች። ሄሎ ቱርካን እህቴ እማዬ መታለች አብሬያን ነበርኩኝ አለቻት። ከዛ ቱርካን ተረጋጋች። አሁን ቱርካን ተረጋግታ ከአይላ ጋር ቡና ልጠጣ ነበረ ምን ተፈጠረ ትላታለች። አይላ ኧረ እማዬ መጥፎ ሁኔታ ውስጥ ነው ያለችው። ባለፈው ካጋጠማት ስትሮክ በኋላ በቃ ከባድ ድብርት ውስጥ እንደገና የመርሳት ነገር ውስጥ ገብታለች። ብዙ ነገር ነው የረሳችው። በቃ የህይወቷ ዋና የሚባሉ ጊዜያቶችን በሙሉ ረስታቸዋለች። ፈጣሪ ሆይ ምን አይነት ነገር ውስጥ ነው የገባ ነው? መድኃኒቷን እኮ በአግባቡ እኮ ትወስዳለች፣ ግን በፍጥነት እንድታገግም ተስፋ አረጋለሁ እያለች ነው። አሁን ነስሪን ወደ መኝታ ክፍሏ መጣች። ከዛ ገብታ ልትቀመጥ ነበረ። አሰበችና ልትሰፋ ነው። እረፍት የለም። አይምሯ በቀላሉ እረፍት አያገኝም። መስፋት ጀመረች። ሶመር ደግሞ በሌላ በኩል የሴት ልጁን ጉዳይ ለማስፈጸም ወደ አንድ ቢሮ መጣ።
ከዛ ወረቀት እየሰጠው እቺ ልጄ ናት ወደ እኔ ስም ለማዞር ፈልጌ ነበር እያለ ሰጠው። ከዛ ፊት ለፊት የነበረው ሰው ከተቀበለው በኋላ አያየና ይቅርታ አቶ ሶመር ይህን ነገር በምፈልገው መንገድ በራስ ማዞር አችልም አለው። ከዛ ሶመር ለምን ምን ማለት ነው ብሎ እየጠየቀ ነበረ። ምክንያቱም ሚኔ አግብታለች ይህን ወረቀት ተመልክተው ብሎ ሰጠው። ሚኔ ባለትዳር እንደሆነች ያሳያል። ከኒያት ጋር እንደተጋባች በህግ ነበር የሚታየው ወረቀቱ ላይ። ሶመር በጣም ነበር የተበሳጨው። ተናዶ ሚኔ ላይ ሊጮህባት እየተመለሰ ነው ያለው። ሙስጠፋ በሌላ በኩል ቀጥ ብሎ ወደ አባቱ ቢሮ መጣ። ወደ ኦዙር ወደሚሰራበት ቦታ እንደመጣ ወደ ጸሐፊዋ ተጠጋ። ኦዙር ኮርማንን ለማናገር ፈልጌ ነበር አላት። ቀጠሯል አለችው። ዝም ብሎ አያትና ቀጥታ ወደ አባቱ ቢሮ እየገባ ነው። በሩን ከፍቶት እንደገባ በአንድ በኩል ኦዙር ሲያዩ ደንግጧል። ጸሐፊዋ ተከተላ ስገባ ችግር የለም እያለ ነበረ። ከዛ እሱ ከገባ በኋላ ኦዙር ማን ነው ይሄ ሰው ብለው ግራ ገብቶት እያየው ነበረ። አቶ ኦዙር ተመልከተኝ እስኪ አላስታወስከኝም እንዴ? እንዴት አስታወሰኛል? ለነገሩ በጣም ብዙ ጊዜ አለፈ፣ በጣም ብዙ ጊዜ ሄደ። ለመጨረሻ ጊዜ ሳየ በጣም ትንሽዬ ልጅ ነበርኩኝ እኮ እንዲህ ቀና ብዬ ነበር የማየ። እውነት ለመናገር እንደዚህ የማድግም አልመሰለኝም ነበረ። እና ያው ቢስክሌት ትገዛላለሁ ብለህ ቃል ገብተልኝ ነበረ፣ ቃልን ሰተኝ ነበረ። ግን ቃልን በገባው መሰረት ቢስክሌቱን አልገዛልኝም ነበረ። በጣም ብዙ ዓመት አለፈ። ግን የታለኝ ቢስክሌት እያሉ ነበር። እንዴ ሙስጠፋ አንተነህ እያለ ነበር ኦዙር ለማመን እየከበደው። ከዛ ኦዙር በጣም ተጠራጠረ። ራሱን ለማመን እየከበደው ነበረ። አይኑ ሁሉ ተጠራጠረ። በአንድ በኩል ሙስጠፋ ምን ነው ግራ የገባ ትመስላለህ ብሎ ጠየቀው። ተቀመጥ እያለው ነበረ። ይኸውልህ አንተ ትተኸኝ ብትሄድ ምን መጥቼ እላለሁ ኦዙር ኮርማን ብሎ እየጠየቀው ነበረ። ኦዙር ፈገግ አለ። የሚገርም ነው፣ ልክ እንደ ወንድም ነህ፣ ባህሪ ልክ እንደ ወንድም ነው ይለዋል። ከዛ እንዲቀመጥ ጋበዘው። እናትህ እንዴት ናት ብሎ ጠየቀው። እንዲህ ሲለው ምን አገባህ ይለዋል። ተውቶ ሙስጠፋ እንደዛ አትበል፣ እናትህ እንዴት ናት እባክህ እያለው ነበር። ምን አገባ ምን አስጨነቀ እያለው ነበረ። በጣም ተናዶበታል። እናቱ ላይ የሆነ የሰራው ነገር ያለ ይመስላል። አሁንም ቢሆን እንዲቀመጥ እየጠየቀ ነበር ኦዙር። ይኸውልህ እኔ አልቀመጥም፣ ልነግርህ የመጣሁት ነገር ከአንተ ምንም የምፈልገው ነገር የለም፣ ግን አንድ ነገር ብቻ እፈልጋለሁ እያለው ነበረ። ከዛ ኦዙር ምንድን ነው የምትፈልገው? ንገረኝ፣ ቤት ነው መኪና ነው? የፈለግከውን ነገር አደርግልሃለሁ። ከፈለክ ሌላ ቦታ ሄደ መማር ከፈለክ መስራት ከፈለክ በሙሉ የፈለክበት ቦታ ሄደ እንድትኖር አመቻቻለሁ እያሉ ነበረ። እኔ እነዚህ አይነት ነገሮችን አልፈልግም። በእንደዚህ አይነት ነገሮች እሸውደዋለሁ ብለህ በፍጹም እንዳጠብቅ። ነገር ግን ከኔ የወሰድክብኝ ነገር አለ። መልሼ ልወስዳቸው ነው የመጣሁት። ከኔ ወስደህ ለወንድሜ ሰጠኸው፣ ነገር ግን መልሼ ወስደዋለሁ። እኔ የምፈልገው ስም ነው፣ ኮርማን የሚለውን ስም ፈልገዋለሁ እያሉ ነበረ። ከዛ በአንድ በኩል ኦዙር እንዲህ ሊሆን ይችላል እያሉ ነበረ። ከዛ ሁለቱም ተቀመጡ። እንዲህ ሊሆን ይችላል፣ ሁሉም ነገር አንተ ከፈለክ ይሆናል። ለእኔ የሚገባኝን ነገር በሙሉ ጠቅልዬ ልወስድን የመጣሁት። አንተ ሙስጠፋ የሚል ስም ሰጥተኛል አይደለ? ኮርማን የሚለውን ስም እንፈልጋለሁ። ሙስጠፋ ኮርማን ነው መሆን ያለብኝ አለው። ሙስጠፋ ምን እያልክ ነው? እኔ እኮ እዚህ የራሴ ቤተሰብ እኮ አለኝ። ይሄ እኮ ሊሆን እኮ አይችልም። እኔ ባለ ትዳር ነኝ፣ አግብቻለሁ። ደግሞ እንደገና የራሴ ቤተሰብ አለኝ። ብዙ ነገሮች ይቀየራሉ ከሆኑ አለው። ይቀየራሉ? ይቀይሯ ታዲያ ምን ይመጣል? ምን ይፈጠራል? ለእኔም እኮ ያው ነው። የኔም ዓለም የኔም ህይወት ድብልቅልቆ የወጣው እንደዚያ እንዴ? ለምን ትሸሻለህ? ለምን ትሸሸኛለህ? እያሉ ነበረ። ከዛ ኦዙር ቆይ ይኸውልህ እኔ እናንተ መስማማት እንችላለን። ቅድም ባልኩ መንገድ ቤት አለ፣ መኪና አለ። ምንድን ነው የምፈልገው? እባክህ ንገረኝ እያሉ ነበረ። እኔ የምፈልገው ስሜን ነው የምፈልገው። ይኸውልህ ልጅነቴን ወስደብኛል። እኔ አባትነት ምን እንደሆነ ራሱ አላውቅም። አባትነት ምን እንደሆነ ስሜቱ ራሱ አይገባኝም። ለእኔ ምንም ነገር ሆነልኝ አታውቅም። እኔ መብቴን ነው እየጠየኩ ያሉት። አለመንኩም፣ እሺ የሚገባኝ ነው እየጠየኩ ያለሁት። አባትና ልጅ እንዴት መሆን እንዳለባቸው፣ አባት ለልጁ ምን ማሳየት እንዳለበት፣ ልጅ ለአባቱ ምን ማድረግ እንዳለበት ስሜቱን ራሱ እኔ አላውቅም። ማወቅም አልፈልግም፣ ማወቅም አይጠበቅብኝም። ያልኩን ነገር ግን በደንብ አስብበት፣ በቀላሉ አንላቀቅም ብሎት እየወጣ ነበረ። ኦዙር ተጨንቆ ያስባል። በሌላ በኩል ሚኔ ሶመር እስኪመጣ ድረስ እየጠበቀች ነው። ዝም ብላ ሴት ልጇን ትመለከታታለች። ማንም አይለያየንም፣ እኔና አንቺ ማንም አይለያየንም፣ በተለይ ደግሞ ከአባትሽ ጋር እያለች ስታወራ ነበረ። ከዛ ሶመር መጣ ከጓደኛው ሳልቹክ ጋር። ከገባ በኋላ በእጁ ወረቀት ይዞ ነበር። ምንድን ነው እያላን ነበረ። ምን ተፈጠረ ትለዋለች። አስመሳይ ነሽ አንቺ ሚኔ እርግናር እያላን ነበረ። ደነገጠች። እንዴት ታስመስያለሽ? እንዴት ተዋሽኛለሽ? እያላን ነበረ። ሶመር እባክህ ልጅ ላይ አትጩ ትላለች። እንዴት እስካሁን ድረስ ስትዋሽኝ ቆየሽ ብሎ ተናዶ እየጠየቃን ነበረ። ሶመር አትጩ፣ ቀስ ብዬ እነግርሃለሁ። ይኸውልህ እኔና እሱ ልንፋታ እኮ ተቃርበን ነበር እኮ። እኔ እናንተ ስንገናኝ ከጫፍ ደርሰን ነበረ። ነገር ግን በመጨረሻም እሱ ሀሳቡን ቀየረ አለችው። ጅል አረግሽኝ አይደለ? ከዚህ ጭቃ ጋር ደባለክሽኝ አይደለ? ከማን ነገር ጋር አነካካሽ? የሚያሳፍር ነገር ነው እያላት ሶመር ይጮዋል። ሳልቹክ ጓደኛው ግራ ገብቶት ይመለከታቸዋል። ሚኔ ደግሞ በምን እንደተፈተነችና ምን እንዳጋጠማት ልትናገር ነው። አንቺ ግን ምን አይነት ሴት ነሽ? እስካሁን ድረስ አላቅሽም ነበረ። በጣም ነው የምታሳፍሩ። በየቀኑ ስትዋሽኝ ነበረ ይላታል። ሶመር እባክህ እንደዛ አይደለም፣ ቆይ አንዴ ተረዳኝ፣ እውነቴን ነው የምልህ ትለዋለች። ከዛ ዝም ብሎ ሴት ልጁን ያያታል። ተጠራጠረ። መልኳን ዝም ብሎ ሲያይ ይኸውልህ ከፈለክ የዲኤንኤ ምርመራ አርግ፣ የዘረመር ምርመራ አርግ፣ እች ልጅ ግን ያንተ ልጅ ናት አለችው። አረጋለሁ፣ በደንብ ነው
ነው የማረገው፣ ግን በጣም ያሳፍራል። ለልጄ የማይገባትን ስም እንድታገኝ ነው ያረግሻት። ኤርጉነር የሚባለው ስም አይገባትም ነበረ ብሎ ተበሳጨ። በተለይ ጉዳይ ጋዜጠኞች ጆሮ ጋር ከደረሰ ነገሩ ከባድ እንደሚሆን ያወራል። ከዛ ኒያት ድንገት መጣ። ኒያት ልብስ ይዞ ነበር የመጣው፣ ሻንጣ ይዘዋል። ከዛ የኔ ውድ የምፈልጊውን ነገር አምጥቼልሻለሁ ሲል ሶመር ተናዶ አየው። አንተ ምን ልታረግ መጣ ብሎ ሲጮህበት ወዲያው መታወቂያ አውጥቶ እያሳየው ነበረ። እዚህ መታወቂያ ላይ እሱና ሚኔ መጋባታቸው እንደገና የልጃቸውም ስም ኪራዝ እላዩ ላይ ተጽፎ ነበረ። ከዛ ይህን የተመለከተው ሶመር ተበሳጨ። ውዷ ሚስቴ ከተዘጋጀሽ መውጣት እንችላለን እያላን ነበረ። ሚኔ ነገሩ ከአቅሟ በላይ ሆነባት። በጣም ተናዳም ደንግጣም ዝም ብላ ታያቸዋለች። ከዛ ነርሷ መጣች። ነርሷ ኒያትን እየጠራችው ነበረ። ከዛ ሚኔ በዚህ አጋጣሚ ሶመርን ለመነችው። ሶመር በጣም እንደተናደድክብኝ ያውቃለሁ፣ ይገባኛል። ነገር ግን እባክህ ለኒያት አሳልፋት ትስጠኝ፣ እባክህ ልጄ ያንተ ናት፣ እባክህ ለዚህ ሰው አሳልፋት ትስጠኝ ብላ ለመነችው። ከዛ እሱ ማዘነላት። ከዛ ወዲያው እያስመለጣት ነበረ። ቶሎ እሷንም ልጁንም ይዘው ወደ መኪና ውስጥ አስገብቶ ይሄዳል። ኒያት ከደቂቆች በኋላ ወደ ክፍሉ ሲመጣ አጣቸው። እየሮጠ ሲወጣ ማንም የለም፣ አመለጡት። ተናደደ። በሌላ በኩል ዳሪያ እንዲሁም አባቷ ሳድቅ ወደ ቤት እየመጡ ናቸው። ሙዚቃ ከፍታ ነበረ። ከዛ ድንገት ቴፑ ካሴቱን ነከሰው። ተናደደች። አውጥታ በእስክሪብቶ እያሽከረከረች ነው። ልጄ እባክሽ ቢያንስ አሁን እስኪ ተረጋግተን እንሂድ እያላን ነበር። አባዬ ቤትም እንድሰማ ትፈቅዱልኝም እዚህም ልከለክለኝ ነው እንዴ ትለዋለች። ከዛ ትንሽ እየከፋው ዝም አላት። ከዛ እሷ በከፈተችው መስኮት በኩል ብርድ እየገባ ነው። ንፋሱ አንገቱን ሲለው ልጄ እባክሽ መስኮቱን ዝጊልኝ አንገቴን እየመታኝ ነው ብርድ አላት። አባዬ መስኮቱ ከተዘጋኔ ደግሞ መተንፈስ ይከብደኛል አለችው። እንዲህ ስትለው በጣም እየከበደው ነበረ። ከዛ ቀስ ብላ መስኮቱን ዘጋቸው። ለምን እንደዚህ እንደሆነች ሁሉ ምንም ጭራሽ እየገባው አይደለም። ከዛ ማታ ቤት መጡ። አሁንም ቢሆን ዳሪያ እየተመናቀረች ወደ ውስጥ ገባች። አባዬ ምን ሆናችሁ ነው ትለዋለች። ከዛ እሱ ልጄ ምን አርጊያን ነው እንደዚህ የሆነችው ዳሪያ ግራ ገባኝ እኮ ብሎ ተጠግቶ እየጠየቃን ነበረ። ከዛ ዶኖሽ ከቀናቶች በፊት ዳሪያ የነገራትን ነገር አስታወሰች። ይህም ዳሪያ እያለቀሰች ነበር የነገረቻት። ዳሪያ ምን ሆነች ነው ግን ሀካንን ማግኘቱን ላትፈልጊ ምን ተፈጠረ? ቅድም ከአጎታችን ፋቴ ጋር ነበርሽ ምን ብሎሽ ነው አለቻት። ከዛ እሷ የሚሰማትን ስሜት ምንም ሳትደብቅ ነገረቻት። ዶኖሽ እኔ እህትሽ አይደለሁም፣ በቃ አባቴም ፋቴ ነው ሳድቅ አይደለም፣ እንደገና እናቴም ፊሪዴ ነች ሞታለች፣ እና እኔ እህትሽ አይደለሁም እያለቻን ነበረ። ዶኖሽ ደግሞ ኧረ እንደዚህ ነገር አትመኝ፣ ይህ ሰው የእኛን ቤተሰብ ለመደበላለቅ የማያደርገው ነገር የለም ታውቂያለሽ አይደለ? እንደዚህ አትሁኝ፣ እንደዚህ መሆንሽን አቁሚ ብላ እያቀፈቻን ነበረ። ከዛ ዶኖሽ እኛ ሶስታችን አንድ ላይ እህታማሞች ነን፣ ምንም አይለያየንም ብትላትም ዳሪያ ግን ልቧ ተጎድተዋል። ዳሪያ ትንሽ አዝናለች። አሁን ቀጥ ብላ ወደ እናቷ መኝታ ክፍል ገባች። ከመጣች በኋላ ወረቀቱን ይዛለች። እናቷ ደግሞ ቁጭ ብላ ለብስ እየሰፋች ነው። እማዬ ይኸው መጣሁኝ፣ ትምህርት ተመዝግቤያለሁ፣ ተመልከቺ እስኪ እማዬ አንድ ጊዜ እይኝ እስኪ ቢያንስ አንድ ጊዜ እይኝ እማዬ ባክሽ እያለቻት፣ ነገር ግን ነስሪ ልክ ጆሮ እንደማትሰማ ሆና ልብሱን መስፋቷን እንደቀጠለች ነበረ። ይህ ነገር ዳሪያን ያሰላቻትና ያበሳጫት ጀመረ። እማዬ አንድ ጊዜ እይኝ እንጂ ብላ ቀና ረገቻት። እማዬ አንድ ጊዜ ተመልከችኝ፣ እየጠየቅኩሽ እኮ ነው፣ አንድ ጊዜ ብቻ እይኝ እባክሽ፣ እኔ ነኝ የወለድኩሽ በይኝ፣ እኔ ነኝ እናትሽ በይኝ እባክሽ እማዬ፣ እባክሽ የሆነ ነገር በይኝ፣ ተናገሪ እባክሽ፣ ዝም አትበይ፣ ፋቴ እየዋሻ ነው በይኝ እባክሽ፣ እኔ ነኝ የወለድኩሽ፣ እኔ ነኝ እውነተኛ እናትሽ በይኝ እያለች እያለቀሰች ስትጮህ ነበረ። ነገር ግን ነስሪን ዝምታዋ ቀጠለ። ዳሪያ ብዙ ጮኋ አልቅሳ ቀጥ ብላ እየወጣች ነበረ። በአንድ በኩል ነስሪን እየተረዳችም የገባትም አትመስልም፣ ዝም ብላ መስፋቷን እንደቀጠለች ነበረ። በሌላ በኩል ሳድቅ በቀጥታ ወደ ነስሪን ክፍል እየገባ ነው። ወደ መኝታ ክፍላቸው ከመጣ በኋላ እራት ይዞላን ነበር የመጣው። ነገር ግን ነስሪን ሆነ ሀሳብ ውስጥ ናት፣ ዝም ብላ ነው የምትሰፋው። ከዛ ከኋላው ከመጣ በኋላ ጸጉሯን ፈቶ ማበጠር ጀመረ። ነስሪን የኔ ውድ እኔና አንቺ ለብዙ ጊዜያቶች ያሳለፍነውን ነገር ረስተሽው ነው? አንድ ላይ ቆንጆ ጊዜ እኮ ነበርን እኮ ብዙ ትዝታዎች አለው እያላ ነበር። ፈገግ ብላ ታዳምጠዋለች። ዝም ብላ ካዳመጠችው በኋላ እሱም ቢሆን ጸጉሯን እያበጠረላን ነበረ። ማበጠሪውን ተቀበለችው። ከዛ ጸጉሯን እያሰረች ነበረ። ሳድቅ ገርሞ ተያታል። በአንድ በኩል ሶመር ቀን ምንም እንዳልተፈጠረ ሆኖ ወደ ቤት መጣ። በአንድ በኩል ቱርካን እራት አቀራርባለታለች። እናቱ የላከችለትን ምግብ ጭምር ነበር ያቀራረበችው። ከዛ እሱ እማዬ በቃ ተስፋ ቆርጥ ማለት ነው አይደለ እያለ ቁጭ ብሎ ሊበላ ፊቱ ላይ ጭንቀት ይነበባል። ምን ሆናል የተጨነቅ ትመስላለህ አለችው። አይ ዝም ብሎ ስራ በዝቶብኝ ነው ዛሬ በማለት እየዋሻን ነበረ። ቱርካን በፍጹም እሱን መጠርጠር አቁማለች። በስራ ምክንያት ተረብሾ ነው ብላ አብራው እራት እየበላች ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።